ባሳለፍነው ሳምንት የዓለምን ትኩረት ከሳቡት አበይት ሁነቶች መካከል ቀዳሚው የእስራኤል ሐማስ ቀጥተኛ ያልሆነ ድርድርና ተደረሰ የተባለው የጋዛ ተኩስ አቁም ስምምነት ነው። እናም በፕሬዝዳንት ዶናልድ ትራምፕ በቀረበው የጋዛ የሰላም እቅድ ላይ እስራኤልና ሐማስ በሶስተኛ ወገን በኩል ከስምምነት ላይ መድረሳቸው የተሰማው በዚሁ ባሳለፍነው ሳምንት ነበር። በእስራኤልና በሐማስ በተፈረመው በዚህ የመጀመሪያው ዙር የሰላምና የተኩስ አቁም ስምምነት መሰረትም ሐማስ ታጋቾችን የፊታችን ሰኞ ሙሉ ለሙሉ የሚፈታ ሲሆን እስራኤልም በሺዎች የሚቆጠሩ ፍልስጤማውያን እስረኞች ትለቃለች። ይህ 20 ነጥቦችን በውስጡ የያዘው ስምምነት ብዙም ዝርዝር ጉዳዮች በግልጽ ያልተነገሩበት ቢሆንም በጋዛ ዘላቂ ሰላም ያመጣል የሚል ተስፋ ግን ተጥሎበታል። የኢቢኤስ አዲስ ነገር ሳምንታዊ የዓለም በሳምንቱ ጥንቅራችንም በዚሁ በጋዛ የተኩስ አቁም ስምምነት ላይ የተሰጡ ትንታኔዎችን የሚዳስስ ይሆናል። ዜና ትንታኔው የዘነበ ኃይሉ ነው። በመካከለኛው ምስራቅ ለሁለት ዓመታት ከመካከለኛው ምስራቅም የፍልስጤማውያኑ ጋዛ ክልል የሞትና የጥፋት ጥልማሞትን ሙጥኝ ብሎ ዘግይቶም ቢሆን ከፍተኛ ሰብአዊ ቀውስ ያስከተለው የጋዛ ጦርነት መፍጫ ቁልፍ መገኘቱ የተሰማው በዚህ ሳምንት ነበር። በጋዛ በመጨረሻም ሰላም ዕድል አግኝቶ የብዙሃንን እንባ ሊታበስ የፍልስጤማውያንን በሕይወት የመኖር ተስፋ ሊያለመልም የታረዙትንና የቆሰሉትን ሊታደግ የተቃረበበት ሳምንት ነበር ያሳለፍነው ሰሞን። በዚሁ ሳምንት ባልተለመደ ሁኔታ ሐሙስ ዓለማችን ከእንቅልፏ የነቃቸውም በእስራኤልና በሐማስ መካከል አዲስ የተኩስ አቁም ስምምነት ተደረሰ በሚል መልካም ዜና ነበር። በዚህ በፕሬዝዳንት ዶናልድ ትራምፕ ፊት አውራሪነትና በአረብ ሀገራት አሸማጋይነት በተደረሰው የመጀመሪያ ምዕራፍ የተኩስ አቁም ስምምነት መሰረትም ሐማስ በሕይወት ያሉ 20 ታጋቾችንና በሕይወት የሌሉ 28 ታጋቾችን አስክሬን ለእስራኤል ያስረክባል። እስራኤል በበኩሏ 2000 የሚደርሱ ፍልስጤማውያን እስረኞችን እንደምትለቅ በመግለጽ የስምምነቱን መደረስ በግል የማህበራዊ ትስስር ገጻቸው ላይ ለዓለም ያበሰሩት ደግሞ ፕሬዝዳንት ትራምፕ ነበሩ። የጋዛ ጦርነት የተቀሰቀሰበት ሁለተኛ ዓመት ከተከበረ ከቀናት በኋላ የዚህ ስምምነት መደረስ ዜና እንደተሰማ በእስራኤልም ሆነ በጋዛ ደስታቸውን መቆጣጠር ያቃታቸው በርካቶች ወደ አደባባዮች በመውጣት ነበር ድጋፋቸውን የገለጹት። ለመሆኑ ስለዚህ የተኩስ አቁም ስምምነት ምን አይነት ዓለም አቀፍ ምላሽ ተሰጠ የሚለውን ስንመለከት የብሪታንያ፣ ፈረንሳይ፣ ቱርክና የመሳሰሉ የበርካታ ሀገራት መሪዎች በአዎንታዊነት አወድሰውታል። የተመድ ዋና ጸሐፊ አንቶኒዮ ጉተሬዝም የተኩስ አቁም ስምምነቱ እንዲደረስ ያደረጉ አካላትን አመስግነው ከዚህ በኋላ ዘላቂ ሰላም በቀጠናው እንዲረጋገጥ ሁሉም አካላት ጥረታቸውን እንዲቀጥሉ ጥሪ አቅርበዋል። ይህንን ውጤት ለማየት ረጅም ርቀት ተጉዘናል። አሁን ይህ ውጤት ፍሬ እንዲያፈራ ማድረግ አለብን። ሁሉም አካላት የተኩስ አቁም ስምምነቱን እንዲያከብሩና ይዞት የሚመጣውን መጻኢ ዕድል በአግባቡ እንዲጠቀሙበት እጠይቃለሁ። ሁሉም ታጋቾች ክብራቸውን በሚመጥ መልኩ መለቀቅ አለባቸው። ቋሚ የተኩስ አቁም ስምምነት መደረስም አለበት። ደም መፋሰሱ ለአንዴና መጨረሻ ጊዜም መቆም አለበት። ይህ እንዲሳካ ተመድ አስፈላጊውን ሁሉ ድጋፍ ያደርጋል። ፕሬዝዳንት ትራምፕ በካቢኔ ስብሰባቸው ወቅት ባደረጉት ንግግር ደግሞ በእስራኤልና ሐማስ መካከል የተደረሰው የተኩስ አቁም ስምምነት በጋዛ ለሁለት ዓመታት የቀጠለውን ጦርነት ለማስቆም መንገድ ከፋች ነው ሲሉ ነበር የገለጹት። ትራምፕ በዚህ ንግግራቸው ከድፍረት በተቆጠረባቸው አገላለጽ የጋዛን ጦርነት አስቁመናል ሲሉ ነበር የተናገሩት። በመካከለኛው ምስራቅ ወሳኝ የተባለ ምዕራፍ ላይ ደርሰናል። ብዙ ሰዎች በፍጹም ሊሳካ አይችልም ብለው ነበር። ነገር ግን የጋዛ ጦርነት እንዲቋጭ አድርገናል። አሁን ሰላም በአካባቢው ነግሷል። ይህ ሰላም ዘላቂ ሰላም ይሆናል ብዬ አስባለሁ። ይህ በእንዲህ እንዳለ በዚሁ ትራምፕ ንግግር ባደረጉበት ዕለት ሐሙስ የሐማስ ዋና ተደራዳሪ የሆኑት ካሊል አልሃያ በቴሌቪዥን መስኮት ባደረጉት ንግግር ጦርነቱ ስለመቆሙ እንዲሁም ጦርነቱን ለማስቆም ትራምፕ ዋስትና እንደሰጣቸው ተናግረዋል። ካሊል ትራምፕ ጦርነቱ በዘላቂነት ስለመቆሙ ምን አይነት ዋስትና እንደሰጧቸው ግልጽ ባያደርጉም ዋስትና አለም ብለዋል። ከአሸማጋዮቻችንና ከአሜሪካ አስተዳደር ጭምር የጋዛ ጦርነት በዘላቂነት መቋጨቱን የገለጹልን ሲሆን ዳግም ጦርነት እንደማይከፈትብንም ዋስትና ሰጥተውናል። የሚቀሩ ስራዎችን ለመስራትም ዝግጁ ነን። ሌሎች የፍልስጤማውያን ፍላጎቶች እንዲሟሉም እንሰራለን። ኢየሩሳሌም ዋና ከተማችን ሆኖ ሀገር እስክንመሰርት ድረስ ግን ትግላችንን እንቀጥላለን። በሌላ በኩል ከአሜሪካው የቴሌቪዥን ጣቢያ ፎክስ ኒውስ ጋር ቆይታ የነበራቸው የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር የአሁኑ ስምምነት የጋዛን ጦርነት በዘላቂነት ያስቆማል ወይ ተብለው ተጠይቀው የሰጡት ምላሽ ጥርጣሬን የሚዘራ ነበር። ይህ ጉዳይ በመጀመሪያው ምዕራፍ የተኩስ አቁም ስምምነት አተገባበር ላይ የሚመረኮዝ ነው። ነገር ግን ብዙ መፈጸም ያለባቸው ነገሮች አሉ።
ጦርነቱን ለመቀጠልም ምንም አይነት ፍላጎት የለንም። ነገር ግን የስምምነቱ አካል የሆኑ የሐማስ ትጥቅ መፍታትን የመሳሰሉ ጉዳዮች በትክክል መተግበር አለባቸው። ይሁንና የእስራኤል የደህንነት ካቢኔ ይህን የተኩስ አቁም ስምምነት ካጸደቀ በኋላ የተኩስ አቁም ስምምነቱ በይፋ መተግበር መጀመሩ ሲገለጽ የእስራኤል ጦርም ጋዛን ለቆ በመውጣት ላይ ይገኛል። ከዚህ ስምምነት መጽደቅ በኋላ ታዲያ ሐማስ ታጋቾችን ለመልቀቅ የ72 ሰዓታት ወይም የ3 ቀናት ዕድሜ ብቻ እንደሚኖረው ነው የተመለከተው። ከዚህ በተጨማሪም በመጀመሪያው የተኩስ አቁም ስምምነት መሰረት የእስራኤል ጦር የጋዛ ሰርጥን 53 በመቶ ብቻ በመቆጣጠር ሌላውን አካባቢ ለቆ ይወጣል። አሁን ላይ በጋዛ ሰላም ነክሷል ያሉት ፕሬዝዳንት ትራምፕ ወይ ዛሬ ወይም ነገ በይፋ የተኩስ አቁም ስምምነቱ የመፈራረም ስነ ስርዓት ላይ ለመታደም ወደ ግብጽ እንደሚያመሩም ይፋ አድርጓል። ትራምፕ በእስራኤል ፓርላማ ቀርበው ንግግር እንዲያደርጉ መጋበዛቸውንም ጠቁመው ይህም የመካከለኛው ምስራቅ ጉዟቸው አካል ስለመሆኑ ተናግረዋል። ከዚሁ የጋዛ የተኩስ አቁም ስምምነት ጋር በተያያዘ የዘርፉ ተንታኞች እየሰጧቸው ካሉ ትንታኔዎች መካከል የተወሰኑትን በጨረፍታ እናንሳ። የዘርፉ ተንታኞች በቅድሚያ የሚያነሱት ነጥብ የተኩስ አቁም ስምምነቱ ግልጽ የሆነ ዝርዝር መረጃዎችን ያካተተ አለመሆኑን ነው። የእስራኤል ጦር ከጋዛ ሰርጥ የሚወጣበት ግልጽ የሆነ መስመር አለመሰመር፣ ወደ ጋዛ የሰብአዊ ድጋፍ የሚገባበትና ቀጣይ ስራዎችን የተመለከተ መረጃ አለመኖርና ዘላቂ ሰላምን ማስፈን በሚቻልበት ሁኔታ ላይ ክፍተት መኖሩን ይናገራሉ የውስጥ አዋቂ ተቺዎች። በሌላ በኩል ሐማስ በጠቅላይ ሚኒስትር ቤንያሚን ኔታንያሁ የቀረበውን ትጥቁን ሙሉ ለሙሉ የመፍታት ውሳኔ እንደማይቀበለው ነው ያሳወቀው። ይህን ተከትሎም እነዚህና መሰል ስምምነት ያልተደረሰባቸው ነጥቦች በቀጣይ ምዕራፍ የሚደረጉ ድርድሮች አካል ስለመሆናቸው ተነግሯል። ይህም ማለት የጋዛ ጦርነት ካበቃ በኋላ ጋዛን ማን ያስተዳድር የሚለው ጥያቄና ሐማስ በምን ያህል ደረጃ ወይም ሙሉ ለሙሉ ትጥቅ ይፍታ የሚሉት ጥያቄዎች ቢያንስ እስካሁን መልስ የላቸውም። በሌላ በኩል ሐማስ ለትራምፕ የሰላም እቅድ ፈጥኖ አዎንታዊ ምላሽ መስጠቱ ከእስራኤል ጋር ወደፊት ሊኖረው የሚችለውን የመደራደር አቅም እንዲያጣ ሊያደርገው ይችላል የሚሉ ተንታኞችም ይደመጣሉ። ስምምነቱ ፍልስጤማውያን እስረኞች ከእስር እንዲፈቱ ሐማስን ቢያግዘውም ጦርነቱን በዘላቂነት ለመቋጨት የሚሰጡ ዋስትና ለመኖሩና የእስራኤል ጦር በከፊል ብቻ ጋዛን ለቆ መውጣቱ ለዚህ የሐማስ የሳሳ ጎን እንደ ማሳያ ይጠቀሳል። የሆነ ሆነው ፍልስጤማውያንም ሆነ ሐማስ ብዙ ጥያቄዎች ቢኖራቸውም ይህንን ስምምነት በበጎ ጎኑ ስለመቀበላቸው ነው የሚነገረው። በጎ ብቻ የሚታያቸው ፍልስጤማውያን በጋዛ ያለው የምግብ ውሃና መድኃኒት እጥረት ተቀርፎ ወደ ድንጋይ ዘመን ተመልሳለች ልንላት የምትበቃው ጋዛና በተለይም መዲናዋ ጋዛ ሲቲ ዳግም ተገንብታ ሕይወት እንደከዚህ ቀደሙ ይቀጥላል የሚልን ተስፋ ይዘው የተሻለ ነገን ይናፍቃሉ። ይህን ተስፋ ሰንቀው በሺዎች የሚቆጠሩ ፍልስጤማውያንም ከወዲሁ ወደ ቀያቸው በመመለስ ላይ ይገኛሉ ነው የተባለው።